ማይካዱ አቆች አሉ። እንደኛ አካባቢ ዴንስሊ ፖፑሌትድ ጥግግቱ በጣም ከፍተኛ ነው። በዛ ምክንያት መሬት ጥበት አለ። የስራ እድል ሰፋፊ አይደለም። በልኪ ፕሮጀክቶች የሉትም። እንደ ዞንም ኦሬዲ እንደ አካባቢም ያሉ ነገሮች አንዱ እሱም ገፊ ነው። በዚህ ሰዓት በተለይ ወጣቱ ድሮ የነበረው ኑሮ ላሻሽል የሚሉ ሰዎች አሉ። ከዛ ተነሳ ወደ ድብርት ጭምር ሰዎች ስራ በማጣት ወደ ድብርት ጭምር እየገቡ የነበሩ ከዩኒቨርሲቲ የተመረቁ ተማሪዎች አሁን በጣም የሚያሳዝኑ ዲግሪ ሆልደሮች ናቸው መንገድ ላይ እየታሰሩ ያሉት። ለምንድን ነው? እንደ መንግስት ቅጥር የለም። እንደ ስራ እድል ፈጠራ ያለው ፋይናንሻል ተቋማቱ ድጋፉም ብድር ተቋማት የሚያቀርቡትም በሚባለው ልክ ደረጃ አይደለም። ስራ እድል ፈጠራ ላይ ያሉ ነገሮች አንዱ ገፊ ምክንያት፣ ሁለተኛ ደላላዎች የሚያደርጉት ቅስቃሴ አለ። እንተ እንዲህ ተቸገረ ከሌ መጥቶ ሆቴል ሰርተ ከሌ መኪና ሊኮ ብሎ ቀስቅሶ ብዙ ነገር አሁን አባቶች ቤታቸውን ሽጦ እንዲሄዱ መለሽጦ እንዲሊኩ ያደርጋሉ። እነኛ ልጆች ጭምር ቤተሰብን እንገድላለን። አሁን ኦሬዲ በዚህ የገደሉም አሉ። ደቡብ አፍሪካ ካለክ ብሎ አባቱን የገደሉ ልጆች አሉ። በዚህ ልክ ገፊ ምክንያቶቹ እንደ ድህነት ያሉ ነገሮቹ እንደ በጥናትም የተለያዩ ነው። በግንዛቤ ደረጃ ላይ ብዙ ክፍተት የለም። አሁን ባለን በተሰራው ልክ እንደ ባህል ግን ወደ ህዝቡ ገባ። እንደ ባህል እየገባ ነው። በእኛ በሁለቱም ዞን ላይ ባየነው በተሰራው ጥናትም ደቡብ አፍሪካ በቃ ከአንድ ቤተሰብ አትሊስት ወንድም ወአባት ወአጎት አለ። ይሄ የሌለ ቤተሰብ የለም በአጠቃላይ ደረጃ ከሁሉም። ያም ነገሮች ትንሽ እንትን እየሆነ ስለመጣ ያው ግንዛቤ ክፍተት ኖሮትም አይደለም ይሄዳል። እንደ ድሮ ሳያቅ እንትን አይደለም። ችግሩን እናስረዳለን። እዛ ማህበረሰቡ አጠቃላይ ማህበረሰቡ ወደ 122 ቀበሌያት ላይ መጀመሪያ 146 ነበር። 122 ቀበሌያት ላይ ያሉ ነገሮች በየጊዜ ስልጠና እንዲሰጥ ተደርገዋል። ውይይት እንዲያደርጉ ተደርገዋል። ከድሮ የተሻለ ኢንፎርምድ ናቸው። ችግሩን አውቀው ነው እየገባው ያሉት።